ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የትምህርት ሚኒስቴር የ2017 ዓመተ ምህረት የሶስተኛ ዙር የድህረ ምረቃ ፕሮግራሞች የመግቢያ ፈተና ከዛሬ ጀምሮ ለ5 ተከታታይ ቀናት እንደሚከናወን አስታወቀ። ሚኒስቴር መስሪያ ቤቱ በኦፊሴላዊ ፌስቡክ ገጹ ባወጣው መግለጫ ምዝገባው እስከ መጪው ሰኞ መጋቢት 1 ቀን 2017 ዓመተ ምህረት ማታ 12 ሰዓት ድረስ ብቻ እንደሚከናወን አስነብቧል። ፈተናውን መውሰድ ለሚፈልጉ ሰዎችም ምዝገባ የሚያከናውኑበትን ማስፈንጠሪያ ይፋ ያደረገ ሲሆን የመመዝገቢያ 750 ብር ክፍያቸውን በቴሌብር በኩል ብቻ እንዲፈጽሙ ማስታወቋል። ከመዝገባው ጋር ለተያያዙ ማንኛውም ጥያቄዎች በስራ ሰዓት ማብራሪያ ማግኘት የሚቻልባቸውን የኢሜይል እንዲሁም የስልክ ቁጥሮችን በመግለጫው ላይ ተቀምጠዋል። ሚኒስቴር መስሪያ ቤቱ ተፈታኞቹ ምዝገባ በሚያከናውኑበት ፖርታል በኩል የሚላክ የመፈተኛ መግቢያና የይለፍ ቃል እንደሚያገኙ ያስታወቀ ሲሆን ፈተናው በሚሰጥበት ቀን ይህንን መረጃ ማንነታቸውን ከሚገልጽ መታወቂያ ጋር ይዘው መገኘት ይኖርባቸዋልም ብሏል። ፈተናው የሚሰጥበት ቀን በቀጣይ ይፋ ይሆናል ሲልም አክሏል። ኢትዮጵያ በ3 ወራት ውስጥ ብቻ ከጥይት ሽያጭ 30 ሚሊዮን ዶላር ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት የሆሚቾ ጥይት ፋብሪካን በጎበኙበት ወቅት ነው። በጉብኝቱ ላይ ከጠቅላይ ሚኒስትሩ በተጨማሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ሌሎች የስራ ኃላፊዎች ተሳትፈዋል። ዶክተር አብይ ጉብኝቱን አስመልክቶ በኦፊሴላዊ የፌስቡክ ገጻቸው በለጠፉትና የ7 ደቂቃ ርዝማኔ ባለው ተንቀሳቃሽ ምስል ጥይት ለመሸጥ ከበርካታ ሀገራት ጋር የኮንትራት ስምምነት መፈጸሙን ተናግረዋል። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት እንዲሁም መሳሪያ የማምረት ሙከራዎች ነበሩ ያሉት ዶክተር አብይ እንደዚህ አይነት ወሳኝ አቅሞችን ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ እንደነበር አስታውሰዋል። አክለውም ሀገሪቱ በ2014 ጥይት ስትገዛ እንደነበር የጠቆሙት ጠቅላይ ሚኒስትሩ በ2015 ዓ.ም ፋብሪካው መተከል እንደጀመረ አስረድተዋል። ኢትዮጵያ ለራሷ ሳይሆን ለገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክ እና ሁሉም አይነቶች መድፎች የማምረት አቅም ያለው ፋብሪካን ገንብታለችም ብለዋል። በዚህም ጥይት ለመሸጥ ከበርካታ ሀገራት ጋር የኮንትራት ስምምነት መፈጸሙንና በዚህ 3 ወር ብቻ ከ30 ሚሊዮን ዶላር ያላነሰ ገቢ ከጥይት ሽያጭ መገኘቱን ገልጸዋል። 2 ዓመት ባልሞላ ጊዜ ውስጥም ይህ አቅም ተገንብቶ በማየቴ ደስታ ይሰማኛል ያሉት ጠቅላይ ሚኒስትሩ ኢትዮጵያ ከግብዓት አንጻር የነበረባትን ውስንነት ከሞላ ጎደል እንደፈታች ጠቁመዋል። በደቡብ ኮሪያ በልምምድ ላይ የነበሩ 2 የጦር ጀቶች በስህተት በአንድ መኖሪያ መንደር ላይ በጣሏቸው ቦምቦች ሲቪሎችን ጨምሮ 15 ሰዎች መቁሰላቸውን የሀገሪቱ ባለስልጣናት ተናገሩ። ጀቶቹ በስህተት 8 ቦምቦችን በመንደሩ ላይ የጣሉት ከአሜሪካ ጦር ጋር የጋራ ወታደራዊ ልምምድ ላይ በነበሩበት ወቅት ነው። በወቅቱ የደቡብ ኮሪያ አየር ኃይል KF-16 የተሰኙ ተዋጊ ጀቶች ከባላንጣቸው ሰሜን ኮሪያ 25 ኪሎ ሜትር ርቀት ላይ በምትገኝ ፖችን ከተማ ከአሜሪካ አቻቸው ጋር የጦር ልምምድ እንደነበሩ ተገልጿል። ይሁንና 2 ተዋጊ ጀቶች በስህተት MK82 የተባሉ 8 ቦምቦችን በመኖሪያ መንደሩ ላይ መጣላቸውን አየር ኃይሉን ዋቢ አድርጎ አጃንስ ፍራንስ ፕሬስ ዘግቧል። በጥቃቱ ሲቪሎችንና ወታደሮችን ጨምሮ 15 ሰዎች መቁሰላቸውም ተገልጿል። በተጨማሪም አንድ የቤተክርስቲያን ህንጻና 2 ቤቶች ጉዳት ደርሶባቸዋል። የቦምብ ፍንዳታው ሲከሰት ቴሌቪዥን እያየ እንደነበር የገለጸው አንድ የመንደሩ ነዋሪ በድንገት የነጎድጓድ ድምጽ መስማቱንና ቤቱ መናወጡን የንሃፕ ለተሰኘው የሀገሪቱ መገናኛ ብዙሃን መናገሩን ዘገባው አክሏል። 2 ጀቶች የልምምዱ አካል በሆነው ኢላማ ላይ በአንድ ጊዜ እንዲተኩሱ እቅድ የነበረ ቢሆንም የመጀመሪያው አብራሪ ትክክለኛ ባልሆነ ቦታ መግባቱና ሁለተኛው ጀት ቦምቦቹን መጣሉን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ የግብር ዕዳ አለባቸው ያላቸውን 62 ሰዎች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን አስታወቀ። እገዳው የተላለፈው ባለፈው 1 ዓመት የሚጠበቅባቸውን ግብር ባለመክፈላቸው እየተንከባለለ መጥቶ የተጠራቀመ ዕዳ ባለባቸው የውጭ ሀገር ዜግነት ያላቸውን ጨምሮ በሀገር ውስጥ ያሉ ግብር ከፋዮች ላይ እንደሆነ የቢሮው የኮሙኒኬሽን ኃላፊ ሰውነት አየለ ለቃና አስረድተዋል። ትዕዛዙ የተላለፈው በፌደራል ታክስ አስተዳደር አዋጅ መሰረት
ታክስ ሰብሳቢው መስሪያ ቤት በተሰጠው ስልጣን መሰረት መሆኑንም ተመላክቷል። የእግር ትዕዛዝ የተላለፈባቸው ግለሰቦች ስም ዝርዝር ለፌዴራል የኢሚግሬሽንና ዜግነት አገልግሎት መላኩን የኮሙኒኬሽን ኃላፊው ጠቁመዋል። የግብር ዕዳ ያለባቸው እነዚህ ግለሰቦች እንደ ቤትና መኪና ያለ ሀብትን ጨምሮ ዕዳቸውን መክፈል የሚችል የገንዘብ መጠን በባንክ ሂሳባቸው ውስጥ መኖር አለመኖርን ከሚመለከታቸው አካላት ጋር እየተጣራ ነው ብለዋል። በ2008 ዓመተ ምህረት የወጣው የፌዴራል ታክስ አስተዳደር አዋጅ ድንጋጌ መሰረት ከግብር ዕዳ ጋር በተያያዘ ከፌዴራሉ የገቢ ተቋም በተጨማሪ የአዲስ አበባ ገቢዎች ቢሮና የድሬዳዋ ገቢዎች ቢሮ ውሳኔዎችን ማሳለፍ ይችላሉ። በእነዚህ ተቋማት የሚሰጠው ከሀገር መውጣትን የሚከለክል ውሳኔ ተፈጻሚ የሚሆነው ለ10 ቀናት ሲሆን ተቋማቱ በሚያቀርቡት ማመልከቻ መሰረት ስልጣን ያለው ፍርድ ቤት ውሳኔውን ለተጨማሪ ጊዜ ሊያራዝመው እንደሚችል አዋጁ ያትታል።